አረ ተላቀቁ፣ በእግዚአብሔር ተላቀቁ። ምን እየሆናችሁ ነው? አሎ ብራዘር አሳልፈኝ እንጂ ብራዘር አሳልፈኝ እንጂ እያናገርኩ እኮ ነው። ዘፈን እየሰማሁ ነው። በላይ ሄድ ከፈለክ። ለምንድን ነው በላይ የምሄደው? ምክንያቱም የቴዲን ዘፈን እየሰማሁ ስለሆነ ነው። አረ ተላቀቁ፣ በእግዚአብሔር ተላቀቁ። ምን እየሆናችሁ ነው? ከእንደዚህ አይነት ሰው ጋር ከመጣላት እኮ ጥሎ መሄድ ነው የሚሻለው። እንዴት ትቼው እሄዳለሁ? በዚህ ጥጋበኛ ብዬ ነው በተወደደ ነዳጅ ተሽከረከር የምጨርሰው? ታዲያ ጸብ እኮ መፍትሄ አይሆንም፣ ጦስ ነው የሚሆንብህ። እኔ እንዲህ በቀላሉ አለቁ። አፍንጫዬን ስለተመታው ነው። ከገባው ጀምሮ የሚያስጠላ ሽታ ነው እየሸተተኝ ያለው። እኔም እንደዛው የሚከብድ ሽታ እየሸተተኝ ነው ያለው። እዛም ነው መስኮቶቹን የከፈትኳቸው። በመጨረሻ እጄ ላይ ወደቅሽ። በመኪናሽ ኮፈን ውስጥ ይዘሽው የምትሄጂውን ነገር ደርሼበታል። አሁን የቀረኝ በአስቸኳይ ለፖሊስ ጥቆማ መስጠት ብቻ። አቁሙ! አቁሙ! ኮፈን ውስጥ ምን ይዘሃል? ኧረ ምንም አልያዝኩም። ምን ነው? እርግጠኛ ነህ? አዎ እርግጠኛ ነኝ። ምንም ነገር ሳይኖርማ እንደዚህ አይነት ቴክስት አይልክልኝም። ማን ነው? ያሟል እንዴ? ኧረ ምንም የለም። አቶ አሸብር ማለት የአባቴ ጓደኛ ምንም ነገር ሳይኖር እንደዚህ አይለኝም። የአባትሽ ጓደኛ ሆኖ ነው ለፖሊስ ጠቁማለሁ የሚለው? የልብ ጓደኛው ሳይሆን ያፍ ጓደኛው። ለማንኛውም ኮፈኑን ተነስተን ነው። እኔ ምንም የለም ብዬሻለሁ። ማየት ማመን ነው። ከፈለግሽ ነው ላሳይሽ። መቼስ በህልሜ አይደለም አይደለም? ቆይ ምንድነው? እኔ ጧት ከቤት ስወጣ ምንም አልነበረም። ቆይ ምን አለ ጣጣ ነው መጣሽብኝ? ወንብሎ ነው ሁሉ ነገር ያደረገ። የሞተ ከራይ ወንድሙ ጋር ደግሞ ወንድሙ በጣም ጥሩ ሰው። አባቴ ሞተ ጊዜ እሱ ነበር ሲያጽናናኝ ነበር። ይሄን ሁሉ ነገር የምነግርህ እንድታምነኝ ነው። እኔ ነገርኩሽ፣ አመንኩሽ። እኔ የራይድ ሹፌር እንጂ የቀብር አስፈጻሚ ሹፌር አይደለሁ። እኔ ከፈለግሽ ሌላ መኪና አምጪና ጫኙ፣ ከፈለግሽ እዚህ ጣዩ፣ አይመለከተኝም። እኔም ብቻ ለቀቂኝ። ከዚህ በፊት ምንም በማላውቀው ነው 2 ዓመት ታስሬ የወጣሁት። እኔ እናቴ ምን ያክል እንደተሰቃየች እኔ የማውቀው። ለዛ እኔ እናቴን ማሳሰን አልፈልግም። እሺ ምን ላድርግ? እኔም እኮ በማላውቀው ነገር ውስጥ ነው ትላጭት የገባሁት። እኔ አላውቅም። በቃ እኔም ለፖሊስ ቃል እሰጣለሁ። እኔ ሲገደልም አላውቅም ሲጫንም አላውቅም ብዬ ቃል እሰጣለሁ። ቃል ብቻ የሚያድን ይመስልሃል? ማስረጃ ነው የሚያድንህ። ተመልከታቱ፣ አሸብር ኮፈኑን ስንከፍት የላከልኝ ፎቶ። ከደሙ ነፃ እንዳልሆን ብሎ ነው፣ ሆን ብሎ ነው ይሄን ፎቶ ይላክ። በዚህ ሁሉ ውስብስብ ነገር ውስጥ ታዲያኛ ነፃ ምን ሆን ይመስልሃል? አሁን ማሰብ ያለብን መፍትሄውን ነው። እንግዲህ የባከነ ደቂቃ ላይ ያለሽው ለፖሊስ ለመደወል ሰከንድ ነው የሚፈጅብኝ።
አባቴን ማንነትን ሳያቅ በመሞቱ በጣም ነው ያንገበገበኛል። ሰማኛለህ? የፈለገ ነገር ቢፈጠር አንድም ነገር አላወራም። አሁን ድንጋጤ ላይ ስለሆንሽ ደቂቃዎች እጨምርልሻለሁ። ማለቴ እስክትረጋጊ ድረስ እቤት ሄደሽ ብታስቢበት ይሻላል። ነገርኩሽ። ከተስማማን ለፖሊስ አልጠቁም። ሬሳውንም ቢሆን እያስወግድልሻለሁ። አሁን እዛ አካባቢ ስትደነባበሩ ሰዎች እንዳይጠረጥሩ ዞር በሉ። ቀጥ ብላችሁ ወደ ቤት ሂዱ። እዚህ መቆማችን ምንም ደስ እያለኝ አይደለም። ሽታው እየባሰ ከመጣ ያስጠረጥረናል። ኧረ ምን አይነት ጣጣ ውስጥ ነው የገባሁት? እኔ የትም አልሄድም። እኔ ሬሳ ጭኜ የትም አልሄድም። ብያዝስ እንዴ ምንድነው የሚሸተው እዚህ አካባቢ? እውነትን ነው፣ በጣም ነው የሚሸተው። የሆነ የሞተ ነገር ነው የሚሸተው መሰለኝ። ኧረ ቶሎ ቶሎ በሽታ መሞቴ ነው። ሰማህ? ሽታው በጣም እየሸተተ ነው። ባላደረግነው ነገር ከመታሰራችን በፊት ወደ ቤት እንሄድ። ቆይ የሞቱ የተከራየ ወንድም ነው አላልሽም እንዴ? ግቢ ብንሄድስ? ሽታው እሱ ነው ሸታው? እሱ አሁን አይመጣም። ከ12 ሰዓት ነው የሚመጣው። እሱ እስኪመጣ ነገር እናደርጋለን። ምንድነው የምናደርገው? ለማሰብ አይደል ቤት ውስጥ የመጣነው? ትንሽ እንረጋጋና የሆነ ነገር እናስብ። እኔ ይሄ ሬሳ እያለ ምንም አልረጋጋም። አሁንም ያው ነኝ፣ በኋላም ያው ነኝ። ይሄ ሬሳ እዚህ እያለ ነው የምናስበው? ቆይሽ እስከ ማታ 2 ሰዓት ምንም ማሰብ አይመጣል። ወንድሙ ቢመጣስ? ሽታው እንደሆነ ውጪ ድረስ መሽተት ጀምሯል። ወይ ካልሆነ አንዱ ክፍል እናድርገው። ባዶ ክፍል የለውም። አንዱ መኝታ ክፍል ውስጥ እናድርገው። ቤት ውስጥም ውጪ ላይም ሌላ ክፍል የለም? የለም። በሽታ ማንም አይመጣም ማለት ነው እንዴ? እሱ አይመስለኝ። እሱ ቢሆን ፖሊስ ቀለም ከፍቶ ይገባል። ምን? ወይኔ በቃ ከያዘን ያለ ምክንያትማ እንደዚህ አልኩ። በበሮቹ ቀዳዳ ላይ ምን? አለ ዲ ለታሽ ነው እንዴ? ታች ተነሽ ነው ነው ሰው ቶሎ በእናትሽ ዲ
ማን ነው? ምን ፈልገህ ነው? እግሩ ብቻ ነው የሚታየኝ። ማን ነው? ሰርፕራይዝ! እኔ ልደንግጥ። ማነው ስትይ ዝም ስላልኩሽ ነው እንደዚህ የደነገጥሽው? እንዴት በይሳስ መጣ? ዛሬ ከሰዓት ስራ የለም ስባል ቤት ሊድና መቼ ዕለት ወንድሜ ስላስቀየመሽ እሱም መካሻ ይሆናል ብዬ እንዲሽ መጣሁ። ምን? አያስፈልግም ነበር እኮ። ምን ማድረግህ ነው? አውቃለሁ አንቺ በጣም የዋህ ነሽ፣ ግን ያው እኔ ደስ እንዲለኝ ብዬ ነው ያደረኩት። አሁን ንግባ። ደግሞ ከማን ጋር ነው በመኪና ስትገቢ ያየሁሽ? እኔም እኮ ስትገቢ ስላየሁሽ ነበር ዝም ብዬ ሳንኳኳ የነበረው። በፊት አባዬ የሚረዳው ልጅ ነው፣ ሊጠይቀኝ መጥቶ ነው። እና እንደውም ግባ እና ላስታውቅ። ና ግባ፣ ና ግባ በስቤ። ታወቁ። በስቤ ይባላሉ። ብሩክ፣ ስላወቁ ደስ ብሎኛል። እኔም ደስ ብሎኛል። በሰላም ነው ሁለታችሁም አፍንጫችሁ ላይ ሶፍት ያደረጋችሁት? ቅድም እኮ እየመጣን ክራውድ ሆኖብን ቱቦ አጠገብ ነበርና ሲሸተን አርገህ ነው ረስተነው ነው። እንደዛ ነው እንዴ? እኔ ደግሞ እኮ ግራ ገብቶኝ እኮ ነው። ደግሞ ዛሬ ምን በሆንልሽ ጥሩ ነው። እዛው ስራ ቦታ ቁልፌን ጥዬ አልመጣም። ከዛ እዚህ ሰፈር ስደርስ ነው ትዝ ያለኝ። ስራ ቦታ ቁልፍ የሚይዘው ልጅ ጋር ስደውልለት ቤቴ ደርሻለሁ፣ ኮዬ ፈጬ ነው ቤቴ አለኝ። ያው ያለኝ አማራጭ አንቺ ጋር ሶፋ ላይ ማደር ነው ብዬ መጣ። የዛኔ አባቷ ያረፉ ጊዜ ለቅሶ መጥተህ ነበር እንዴ? የምን ለቅሶ ማለት አልሰማህም? ያባዬን እኮ ነው የሚልክ። ያኔ እንደውም አንድ ወር ኔትወርክ የሌለበት ጊዜ የጠፋ ጊዜ ከአንድ ወር በኋላ አይደል የሰማው? ያባዬን ነው የሚልክ። አዎ በወሩ ነበር እኮ መርዶን ሰምቼ የነበረው። እኔማ የዛኔ መጥቶ ከነበር እንዴት አላየሁትም ብዬ እኮ ነው። የሰማ ጊዜ እኮ ሁለቴ መጥቶ ነበር። ያኔ አንተ አልነበርክም። እኔማ እኮ ግራ ገብቶኝ እኮ ነው የጠየኩት። የዛኔ እኮ ስላንተ ስነግረው ነበረ። ብቻዬን በነበርኩ ጊዜ ያጽናናኝ እሱ ነው። እውነት ስላንተ ደግነት አውርቶ አጨርስም። እኔ ምን አደረግኩ ብለህ ነው? ያው ማድረግ ያለብኝን ነገር ነው ያደረኩት።